ያደረገችው ነገር የለም እንደኔ እግዚአብሔር ነው የምላችሁ። ጭራሽ ጎዳና ተዳዳሪ እንደሆኑ እኔ ድንግል ማርያም ልጅ ነኝ። እግዚአብሔር ሁሌም ከኔ ጋር ነው። አንድ ቀን እኔ ለሰው ልጅ ክፉ አድርጌ አላውቅም። ሁልጊዜ ስራ የሌለውን ሰው ስራ ብዬ የማሰራ ሰው ነኝ። እኔ ቡና ስጠጣ 10-15 ሰዎች ናቸው ከቦኝ ቁጭ የሚሉት ከኔ ጋር እና እግዚአብሔር የተመሰገነ ይሁን። ማርያማዊት ከኔ አጠገብ ቆመች። ስትቆም ብዙ ነገርን እግዚአብሔር እንድታስተካክል የላካት። እንደ ሰው እኮ ራሱ እኮ ሰው እንድታስተካክል ራሱ እኮ እግዚአብሔር ነው የሚልክሽ። እኔና እሷ በፍቅር ተገናኝተን አይደለም፣ በምንም ተገናኝተን አይደለም። መጀመሪያ ስንገናኝ ያው እግዚአብሔር ነው የላካት በቃ። ምክንያቱም እኔ ሁሌም አምላኬን ስለማምን ማለት ነው። ኦርቶዶክስ ነኝ። ኢትዮጵያ እንደገባው ኪዳነ ምሕረት እንጦጦ ነው የሄድኩት። ያው ነጃፒም አገኝቶኛል ያውቃሉ። በቃ እምነቴ እግዚአብሔር ነው። ሁሌ እግዚአብሔርን ይቅር በለኝ የምል ሰው ነኝ። ሁሌ ኃጢአተኛ ነኝ የምል ሰው ነኝ እና እቺ ሴት በጣም እኔን ለመጣል ያልፈነቀለችው ድንጋይ የለም። HIV ያለበት አለች። ይኸው ዛሬ ተመረመርኩ። እኔ እንዲያውም በቃ ደስ ያለች ነገር ይህንን ወረቀት ቲክቶክ ላይ ለጥፈዋለሁ ያልኩት። HIV ያለበት እንደዚህ ጉበት፣ ሳምባ አለበት፣ ምን አለበት። እኔ የጀርባ አጥንት ነው ያለ። የጀርባ አጥንት ስንጥቃት ነው። ይህም ከስራ ብዛት የመጣ ነው እና እቺ ሴትዮ በጣም እጅግ በጣም ባለጌ ሰው ነች። ለልጇ ማትመለስ፣ ለማንም ማትመለስ፣ የሰው ልጅ የምትሰድብ፣ የሰው ልጅ ኦልሬዲ እድሜዋን ጨርሳለች። እድሜዋን የጨረሰች ሰው እኔ ይቅርታ አድርጉልኝ፣ እኔ በጣም ኃይለኛ ነኝ። እንደዚህ ስናገርም በጣም ምስኪን ነኝ፣ ምንጣፍ ነኝ፣ የዋህ ነኝ። ሰው እንደፈለገ መልካም ነገር አሳስቦ ብዙ ነገር ሊያታለች። ሞታ ሬሳዋ ላይ ቆሜ አልፎክርም። ወንድ ልጇ ቢሆን እንደዚህ ያደርገኝ ኖሮ ወይ ሴቷ ልጇ እንደዚህ ያደርገችም ቢሆን ሌላ ታሪክ ነበር። እቺ ኦልሬዲ እድሜዋን ጨርሳ የእኛን እድሜ ላይ ልትጫወት የመጣች ስለሆነች ብዙም ቦታ አልሰጣትም። እኔ አሁንም ቢሆን እኔ ማርዬ ለምታደርገው ነገር ምስጋና ስለሚያስፈልጋት ነው። አጠገቤ ከኔ ጋር ስለነበረች በቃ እኔ ፍራንክፈርት ላይ አንድ ቀን ቸግሮኝ አያውቅም እስከዛሬ። ወጥቼ ጎፈንድሚ ያዋጡልኝ አልልም። ምን ቸግሮኝ? እግዚአብሔር የተመሰገነ ይሁን። እንዴ እኔ መራይ ፍጹም እግዚአብሔር ነው የምላችሁ። ውሎ የራሱ በጣም የሚገርም ነው። ግን ምንድን ነው እዚህ በቃ መንግስት ጋር ሲስተም ውስጥ ያልገባሁበት ምክንያት በቃ ስራ ለመስራት ስራ ራሱ ለመመዝገብ ካልሲ ማድረግ አቃተኝ። ጋይስ ካልሲ ማድረግ አቃተኝ። ጫማ መቀየር አቃተኝ። በቃ ወገቤን ያዘኝ። እኔ ረጅም ዓመት በስራ የኖርኩ ሰው ነኝ። የሙያ ስራ በጣም እኔ ብዙ አይነት ሙያ ስራ የምሰራ ሰው ነኝ። በቃ እና አልታወቀኝም። ረጅም ጊዜ ተጎድቷል ሰውነቴ። ግን ሕክምና ሲስተሙን ግን እንዳልታከም ያደረገችኝ እሷ ነች። ሕክምና ሲስተሙን ያበላሸችብኝ እሷ ነች። ያቺን ወረቀት ብትሰጠኝ ኖሮ ያኔ የዛሬ ዓመት ታክሜ ነበረ። ዛሬ ላይ እንደዚህ ብዬ አላወራም ነበረ። እጅግ በጣም ባለጌ ሰው ነች። እኔ እስከ ዛሬ ድረስ እንደዚህ ያርጋኛለች ብዬ መናገር አልፈልግም ነበር። አሁን እንጂ እሷ አይቀጡ ቅጣት የምቀጣት ሰው ነበርኩ። ግን እግዚአብሔር የተቀጣት ሰው ነች። እግዚአብሔር ይቅጣት። አይተናል እኮ እነ ሊያሾ መኪናና ቤት ሲገዙ ዳንቴል አንጥፋ ነው የዓመት በዓል ቀን ስጨፍርብን የነበረው። እኛ ምን ሀብታም ነኝ የሚል ኢንሹራንስ ለሰው ገባለሁ የሚል ብር አለኝ የሚል ዳንቴል አንጥፎ አይተው አናውቅም። እና ለዳንቴላም እኔ ቦታ አልሰጠም። ኦልሬዲ ያረጀ ያፈጀ ሰው ገና ይሄን ዳንቴል ራሱ ተበድረው ከሬስቶራንት ያመጣችው እንጂ ገዝተው አይደለም። እንዴ ባረጀ ቡና የመውቀጫ ቡና ወቅጣ የምትጠጣ ሴትዮ ላይ አሁን እኔ እንዲህ ስለተናገርን አይደለም፣ ምላሳችንን አፋችንን ስለከፈትን አይደለም። እኔ ተረዳኋት እቺ ባዶ መሆኗን፣ ባዶነቷን በጣም ተረድቻለሁ። እጅግ በጣም ባዶ ሴት ነች። ምክንያቱም ባዶነቷን መሰላችሁ አንድ ሰውን ገላ ማሸነፍ የምትችል ሰው ነች፣ የምትፈልግ ሰው ነች። ሰው ሞቶ እናሸንፏል የምትል ሰው ነች። የሰው ልጅ ሞቶ ገለሽው አታሸንፊ። ሰው ጠባቂ አምላክ አለው፣ የፈጠረው አምላክ አለው፣ የሚገለውን የሚያነሳው። እድሜ ልኳን ካያችኋት ከ100 ሜትር ያለፈ የምትወጣ ሴት አይደለች። እስቲ ስትናገር ነበር ሕክምና ቦታው መጥቼ ጠይቀዋለሁ ምናምን ብላለች። ደስ ይለኛል።
ምናልባት አልጋ ሊያዝላት ይችላል እዚህ ብትመጣ ሌላ አልጋ ማለት ነው። አሁን ቆይ ብሶቴን ምን ለዚህ ደረጃ ያደረሰችኝ አንድ ወረቀት ከልክላኝ። እንግዲህ እኔ በዛን ሰዓት መንግስት 1000 ብር እየሰጠኝ ሕክምና አስተካክዬ ምናምን እሷ ቤት ተከራይ ሆኜ ስለገባው እንደገና ከተማ ለመቀየር ደግሞ አሜልድ አድርጌ ደግሞ 2 ወር መጠበቅ አለብኝ ሲስተም ውስጥ ለመግባት። አሜልድ ራሱ ቤት ይዤ አሜልድ ራሱ አድርጌ እዚህ ሀገር ለመመዝገብ ራሱ ቀበሌ 2 ወር መጠበቅ አለብኝ። ሁሉም ነገር ፕሮሰስ ስለነበረው ነው። እኔ በቃ እያመመኝም ቢሆን ምንም እያለኝ ቢሆን እያነከስኩም ቢሆን ጥርሴን ነክሼ ማንም አያውቅም እንዳመመኝ። ከእሷ ከማርዬ ውጭ ማንም ሰው አያውቅም። አውቃለሁ አንድ የሆነች አንድ ቢምቢ አግኝታኝ ነበር። ምን የከሳው ምናምን ብላኝ ነው። ወር የሚያቀብሉ ሰዎች አሉ። የከሳሁት አሁን ውስጤ ያለው ነገር በጣም እየተጎዳ ስለመጣ ነው። 100 ምናምን ኪሎ ነበሩ። ከዚህ በኋላ ልታዩን ትችላላችሁ። ምናልባት ከዛም በላይ ቦታ ላይ ሆኜ አሁን እግዚአብሔር ይመስገን ሕክምናውን ይዣለሁ፣ ነገሮቼን አስተካክያለሁ። ሲሻለኝ ደግሞ በጣም ጥሩ ሰዓት ነው እንደውም የመጣሁን የተባልኩ። ከዚህ በላይ ቢብስ ፓራላይዝድም ልትሆን ትችላለህ ነበር ያሉኝ። ግን እግዚአብሔር የተመሰገነው ስንጥቃት ነው፣ ስብራት አለ። መንቀሳቀስ እችላለሁ። ግሉኮስ አልተሰካልኝም። ሌላ የጤና ሌላ በሽታ የለብኝም። ሰካራም አይደለሁም። ድሮ ግን አልኮሊስት አይደለሁም፣ ድራግ አጫሽ አይደለሁም። ስለዚህ ጤናዬ ሙሉ ለሙሉ ነው። ግን ይሄ በስራ ብዛት የመጣ ነገር እዚህ ደረጃ ያደረሰችን ግን እቺ ቱና የምትባል አንድ ሰይጣን እግሬ ላይ ወድቃ አልቅሳ ዩቱብ እንስራና ገንዘብ እንሰቅላለን ብላ ንግድ ፍቃድ አስወጥታኝ ሁሉን ነገር አስወጥታኝ ከገባው በኋላ ፖሊስ ጠርታ ሊደፍረኝ ነው ያለችው። ፖሊሱ አየ፣ አልጋውን አየ፣ ቤቷን አየ፣ ልብሷን ምን አየ። ጭራሽ ፖሊሶች ሲመጡ ልብስ እያጠፈች ነበር ያገኟት። እንዴት ነው አንቺ ልብስ እያጠፍሽ? እንዴት ነው እንደዚህ አይነት ነገር? አንቺ ትልቅ ሰው ነሽ፣ የህፃን ልጅ ነው። አልኮል ቴስት አደረኩኝ፣ አልኮል አልጠጣሁም። ምንም ቴስት አደረጉ፣ ምንም ቤቱ የተዘብራረቅ ምንም ነገር ያገኙት ነገር የለም። ምንድን ነው ያሉኝ? ይሄን ከተማ ለቀህ ውጣ፣ በቃ ይሄን ከተማ እኔ የማውቀው ሰው የለም ሲሉኝ ስላቸው ይሄን ከተማ ለቀህ የነበርክበት ከተማ ውጣ ነው ያሉኝ። አለ ደብዳቤው፣ ፖሊስ ደብዳቤ። ከዛም በነጋታው ነው ወዲያውኑ ፖሊሶቹ ጋር ጠርቼ መኪና ጠርቼ ፖሊሶቹን ጠርቼ እቃዬን አውጥቼ ቀጥታ ከዛ በኋላ አንድ በሆስቴል አንድ የ5 ክፍል ቤት ስራ ሰርቼ እጄ ላይ የነበረውን ሳንቲም አገር ቤት የነበረኝ ነገር ሳንቲም ነበረ ምናምን እሱን አሰባስቤ ኢትዮጵያ ሄድኩኝ ጸበል ልጠመቅ። ያኔ እንደዚህ አልባሰብኝም ነበር፣ ግን ትንሽ ያመኝ ነበረ። ትንሽ ስሜቱ ነበረ። እንደዚህ ይሄን ያህል አላመመኝም ነበር፣ ግን እንደሚያመኝ አውቅ ነበረ። ትንሽ ስሜቱን አውቀው ነበረ፣ ግን እሰራበት ነበር። ከደህና ስራዬ ላይ ነው አፈናቅላ እዚህ መንገዴን ያሳተችኝ እንጂ እኔ አንድ ስራ ስሰራ ጥሩ ገንዘብ የማገኝ ሰው ነኝ። አንድ ስራ ሳይሆን እኔ መሬት ስሰራ ግድግዳም ጣራም ሁሉንም ነገር ኮንትራት ይዤ ነው፣ አንድ ላይ ነው ጠቅለል አድርጌ ይሄን ያህል ክፈሉ ብዬ ይሄን ስራ ሰርቼ ይሄን ያህል ብር ተቀብዬ አብሮ ለሰራውም ጠቀም ያለ ሳንቲም ሰጥቼ ለራሴም ጥሩ ነገር ቤተሰቤን መረድቼ እግዚአብሔርን ማመስገኛ። እኔ ቤተሰብ ምረዳ ልጅ ነኝ። እኔ እድሜ ልኬን የእህቴ ልጆች እኔ ነኝ አስተምሬ ዩኒቨርሲቲ ያደረስኳቸው። እኔ ቤት ምንም መኪና መግዛት የሚችል ልጅ ነበሩ፣ ግን መጀመሪያ ቤተሰቤን ምረዳ ልጅ ነኝ። ቤተሰቡን ያልረዳ ምንድን ነው ከሞትኩ በኋላ ወዮልን ነው። እኔ እህቴን በጣም ስለምወዳት አንቀባረሬ ነው ያኖርኳት። ስለዚህ ከዛ መንገድ ነው ያስወጣች። በቃ አንተ ረፍት አድርገህ እኔ ላውራቸው፣ እኔ ልንገራቸው እና ቅድም እንደነገርኳችሁ ምንድን ነበረ ራሱ ብሏቸዋል። እና እሷ የፈለገችው ምንድነው ሁሉን ነገር ሲያጣ በቃ ህይወቱን ምስቅልቅል አድርጋ ጎዳና ላይ ወጥቶ ሁሉ ነገር ሳይስተካከልለት ሲቀር ተመልሶ ይመጣል ብላ ነው ያሰበችው። ምክንያቱም እሱ እኮ ቤቱን ለቆ የሄደ ሰዓት እራሷ ነግራቸዋለች እኮ አይደል? ስታወራ የዛኔ ስታወራ ታስታውሱ እንደሆን ምንድን ነው ያለችው? ተጣልተን በፖሊስ አስወጥቸው ሄዶ አገር ቤት አለች 3000 ዩሮውን
3000 ዩሮ ነው ምናምን ሰው ጋር አስቀምጬለት የሆነ ኦሮሚያ ሱቅ አስቀምጬለት አለች። ታስታውሳላችሁ? ታስታውሱ እንደሆነ የዛኔ ከሰማችሁስ እንትን ቤት አስቀምጬለት ኦሮሚያ ቤት አስቀምጬለት አገር ቤት ሄዶ 3000 ዩሮ ተቀበል ብዬ ደውዬለት ውሰድ ልለው ከሊያ ጋር ተገናኘ። ታስታውሳላችሁ? ሊያን አገኛት። እንዴት ጠላቴን ታገኛለህ ብዬ ከዛ በኋላ ከለከልኩት አለች። የዛኔ እሷ ራሱ ደውላ ውሰድ ብላው ነበር። እሱ ነው አልፈልግም ያለው። ታስታውሱ እንደሆነ እና እሷ የፈለገችው ምንድነው ጎዳና ወጥቶ ተመልሶ መጥቶ እኔን ይለምነኛል ነው። እስቲ እሺ እኔ ምን አጥፍቼ ነው እኔ የምሰደበው? እኔ ጓደኛዬ አይደለች? በአካል አታውቀኝ። ስትናገረኝ እንጂ የምናገራት ምንም አድርጌያት አላውቅም። ምን አድርጌያት ይሄን ያህል የምትሳደብ? ሰድቤያታለሁ? ወጥቼ በየቀኑ ረግጫታለሁ? ኖ እኔ ምንም አላደረኳት። ምሰድበኝ ለምንድን ነው? እሱ ጎዳና ወጥቶ መሬት ላይ ወድቆ ያለቅሳል ብላ ነበር ያሰበችው። ግን ያሰበችው አልሆነማ። ኖ ቅናት ብቻ አይደለም ያሰበችው ስላልሆነ ነው። ብልጥ ሰው ያስተውላል። እናንተ ካስተዋላችሁ እሱ ወጥቶ መሬት ላይ ወድቆ ለምኖ ቆሽሾ እሷ የተመኘችውን ስላልሆነ ነው። እንዲህ የምታብደው እኮ ለዛ ነው። ተመልሶ ይመጣል ብላ ስላሰበች። ገባችሁ? ለዛ ነው እንደዚህ የምታብደው። ሁለተኛ ነገር ደግሞ አንዳንድ ጥያቄ አይቼ ነበረ። ለምንድነው አንቺ ኢንሹራንስ ያልገባሽለት ምናምን ላላችሁት ቅድም ብያችኋለሁ። እኔ አንድ ሰው መግባት የሚችለው ለባሉ እና ለልጆቹ ነው መግባት የሚችለው። ፍራይቬት ፈርሲሸሩን ራሱ ልገባለት ሞክሬያለሁ። ጠይቄ ሁሉ ነገር እንትን ብዬ ጨርሼ ሰውየውን ስናናገረው ጊዜ እሱ አውካ ላይ ያልጨረሰው ነገር አለ። ገብቷችኋል? ያንን ወረቀት ማምጣት አለበት እና የዛኔ ያንን ወረቀት የታረቁ ጊዜ ወረቀቱን ስጪኝ ሲል ታስታውሳላችሁ? ወረቀቱን ስጪኛለሽ ወይ ምናምን ሲላት ምናምን ነገር የዛኔ ወረቀቱን ብሰጠው ኖሮ በጊዜ ቢታከም ኖሮ አጥንቱ አይሰነጠቅም ነበር። የጀርባ አጥንቱ አሁን ተሰንጥቋል። ይሄ ሁላ አያመውም ነበር። ይሄ ልጅ እኮ 24 ሰዓት እኮ ነው የሚያመው። የህመም መድኃኒት የሚወስደው የነበረው እኮ 24 ሰዓት ያመው ነበር። እኔ እንደውም የመጣው ይምጣ ብዬ የመጣው ይምጣ 24 ሰዓት ነበር የሚያመው። ጋይስ አስቡት እስቲ ይሆን ነገር ራስ ምታት እንኳን ሲያመን እንዴት ነው የምንሆነው አይደል? እንዴት ነው የምናብደው? አያሳዝንም? እኔ በጣም ተጨነቁ። መጥቼ እዚህ ጋር ልናገር ነገር የሰውን ስድብ ታውቁታላችሁ። የሆነ ነገር አላረግ ነገር ብቻ በቻልኩ ጣርኩኝ ሁሉ ነገር አሁን ተስተካከለለት። እኛ እኮ እርዱት አይደለም እርዱት ምናምን ሳይሆን እኛ እኮ ፈጣሪ ነው ማመስገን የፈለግነው። ምክንያቱም ያ ሁላ ነገር አልፎ አሁን ላይ ልጁ ሲስተም ላይ ነው፣ በሁለት እግሩ ቆሟል። ማንም ሰው አያስፈልገውም። አሁን ድኖ ሲወጣ መስራት ይችላል። ገባችሁ? ያንን ነው ፈጣሪን ልናመሰግን ነበር የገባ ነው እንጂ ወቁልን እርዱን ምናምን አለ። ጠራችሁ መጥቶ ይወስዳችኋል። ሰፖርት ችግር የለባቸው። ልጥራና ይዘው ይሄዱና ታከም። ከዛ በኋላ እዚህ ሀገር እናንተ ክራንከን እንትን ካርድ ከሌላችሁ ሲስተም ላይ ከሌላችሁ ብሩን እናንተ ተከፍላላችሁ። ብሩ ስንት ነው የሚሆነው? ጠየቁኝ። የሆነች እንትን አለች ነርስ ጓደኛዬ ጋር ደወልኩና እባክሽ ቦይፍሬንዴ በጣም ታሟል እና እንደዚህ ጠርቼ ላስገባው ነው። እሱም ቢያለኝ አልፈልግም አለ። ከዛ ምንድነው ግን ለአንድ ቀን አዳር እንደ ህመሙ ነው። ለአንድ ቀን አዳር እዩ ጎግል ሰርች አሉ። ለአንድ ቀን አዳር ከ1000 እስከ 1500 ዩሮ እንደ ህመሙ ነው። ለአንድ አዳር አስቡ። 3 ቀን ቢያድር አሁን እሱ 15 ቀን ምናምን ሊቆይ ይችላል ሆስፒታል ዶክተሮቹ እንዳሉ ያንን ምቱትና ስንት እንደሚሆኑ እሱ ምን አለኝ፣ በቃ ሲስተም ውስጥ ስገባ እታከማለሁ አልፈልግም ማለት ነው ነበር። በቃ የመጣው ይቅር የፈለገ ነገር ይሁን በጣም ብዙ ብር ቢሆንም ካንተ ህይወት አይበልጥም እንከፍለዋለን ብዬው ነበር። ገባችሁ? እኔ ሀብታም አይደለሁም። 20,000 ዩሮ ክፈይ ቢለኝ የዚህ ሀገር መንግስት አውጥቼ ላጣርጌ እንደዚህ የምከፍል ሰው አይደለሁም። ሀብታም አይደለሁም። ግን ያንን ብር እየሰራን እንከፍለዋለን ግባ ስለው እምቢ አለ። አንገቴ በካራ አልገባም ማለት ግን ስቃዩ ማለት ነው። እግዚአብሔርን ስቃዩን እኔና እሱ ነን የምናውቀው። ሲነሳ አጥንት ተሰንጥቋል አሉት። ይሄ የጀርባ አጥንቱ እሱ እንግዲህ መቼስ በኦፔ ወይ በሆነ ነገር ነው የሚያስተካክሉት። መቼስ ይሄን ያህል አይገፋም ነበረ። ገባችሁ? የዛኔ ቢታከም ኖሮ ይሄን ያህል አይሆንም ነበረ። እና ወጣችሁ ደግሞ እንዲህ ነው ብትሉ ሰው ምን ይላል? እርዳታ ፈልገው ነው። ይሄው የኔ እንትን እንዴ ተጨፈረ እኮ አላያችሁ? የቱና ቡድን አሸነፈ ተብሎ እኮ ተጨፈረ። ቱናነቷን አምና እኮ
አሸነፍኩ ብላ ስትጨፍር ነበር። እንዴት ነው ሰው በሰው አሁንማ እንትን ብሏል። ጃፒ ሆስፒታል ነው ያለው አሁን ሲስተሙ ሁሉ ነገሩ ተስተካክሎለታል። እኛ እኮ ፈጣሪና ያመሰገን ነው እግዚአብሔር ይመስገን። አሁን ሲስተሙ ተስተካክሎ ለህክምና በቅቷል። በጣም ብዙ ብር ነው እዚህ ሀገር ህክምና ገባችሁ። ግን እናንተ ሰልብሽ ታንዴ ካልሆናችሁ ራሳችሁ እኔ ራሴን እችላለሁ የራሴ ስራ አለኝ ብላችሁ ካልወጣችሁ እኮ የዚህ ሀገር መንግስት እኮ አንደላቆ ህክምናችሁን ከፍሎ እንደፈለጋችሁ አድርጎ የፈለጋችሁትን ትታከማላችሁ። ግን ቀብጣችሁ የራሴ ስራ አለኝ ብላችሁ ኖ አልፈልግም የመንግስትን እርዳታ ብላችሁ ከወጣችሁ እነሱ ኦኬ ቴንክ ዩ ብሎ ይሸኟቸዋል። ከዛ ተመልሰቅም የፈለገውን በልቶ ሰው ጋብሶ የፈለገውን ለብሶ ጽድት ያለ ቤት ነው የሚኖረው። ቸግሮት አያውቅም። እንደፈለገ ድልቅቅ ብሎ ነው የሚኖረው። እንግዲህ ፍራንክፈርት ሁሉም ያዩታል። ያ እሷ ግን መስቀል ቱና አሸነፈች የቱና ቡድን አሸነፈ ብላ በሱ ህመም ስትሳለቅ ነበር። እንደዚህ ይደረጋል ብልግና አይደል? አንቺ እኔን የመናገር አቅሙ ሊኖርሽ አይገባም። አቅሙ ሊኖርሽ አይችልም። ምክንያቱም አንቺ ባለጌ ልጆችሽን የማታከብሪ ሰው የማታከብሪ በውሸት የተሞላሽ ሴጣንን የምትበልጪ አንቺ ሴጣን እኮ ይቀናብሻል። ሴጣንን የምትበልጪ አውሬ የሰው ደም የምትጠጪ ሰው ነሽ። ኦኬ ከኔ ጋር በጭራሽ ልንወዳደር አንችልም። በጭራሽ ለዛ ክፉ ቃል ማለት ነገርሽ በጭራሽ። እኔ ቦስ ዘላለሙን ከኔ ጋር ይኖራል ብዬ አይደለም ያገዝኩት ምንም ነገር አሁን እኔ ለእግዚአብሔር እሱ ቅድም ብሏቸዋል። ሰውን ለማገዝ እንኳን ሰውን ለመረዳት እንኳን ቀና ልብ እግዚአብሔር ሊመርጣችሁ ይገባል። እኔ በጣም ደስ ብሎኝ ነው ያደረኩት። ፍቅረኛዬ ነው ደስ ብሎ በደስታ ነገ የሆነ ነገር ቢፈጠር እንኳን ማለት ነው እንትን አይደለም እንዴት ነው ይሄን ነገር አድርጌ እንዴት እንደዚህ ነው ለምንድን ነው የምለው ወድጄና ፈቅጄ ነው ያደረኩት። እግዚአብሔር ለኔ ጨምሮ ይሰጠኛል። ጨማምሮ ይሰጠኛል። እና አንቺ ያበላሽሽውን ህይወት ነው እኔ ያስተካከልኩት እንጂ እኔን የምናገር አቅም ሊኖርሽ አይገባም። አንቺ በጣም ባለጌ ሴት ነሽ። ወንድ ልጅ ኖሮሽ ወንድ ልጅ በዚህ ያህል እንትን ስታዋርጂ ይሄንን ልጅ ጭንቅላቱን ምን ያህል እንዲሳቀቅ እንዳረግሽው ምን ያህል ነገር እንዳረግሽው አንቺ ወንድ ልጅ ኖሮሽ እኔ ምን አይነት አንጀት ኖሮሽ እንደዚህ እንደምታረጊ እኔ አይገባኝም። ነገር ልጅሽ ላይ ምን እንደሚደርስ ታውቂያለሽ ወይስ አልወለድሻቸውም? ልጆችሽን አዳፕት አድርገሻቸው ነው? እኔ እኮ ግራ ገባኝ እኮ። አንቺ እናት ነሽ? አንቺ ከኢትዮጵያውያን እናቶች እኩል እናት ተብለሽ ትቆጠሪያለሽ? አንቺ እኛም እኮ እሱ እኮ ነው እንደሚያደርግሽ እንጂ እንዴት ነው ሰው እኛ ዝም ብለን ተውን ጸጣልን እንዴ? አልደረስንብሽ፣ አልተናገርን። እኔ ቱና ሆዴ አሞት ገብቷል ላንቺ ነው እንደ መልእክት ያስተላለፍኩት። እኔ እኮ ያስተላለፍኩት ለኢትዮጵያ ሕዝብ ለፋሚሊዎቼ እዚህ ጋር ላሉ ሰዎች ነው። እግዚአብሔርን አመስግኑልኝ ያልነው እንጂ ያንቺን ስም አልጠራን። ምን አገባሽ እንዴ? ከህይወቱ ውስጥ ካስወጣሽ እኮ ቆየ እኮ ያጠፋው ሁላ ነበር አለች እንዴ። በጣም ራሴን የምወድ ሰው ነኝ እኔ። በጣም ራሴን ነው የምወደው። እግዚአብሔርን ነው የምላችሁ። ስበላውላ መርጬ የምበላ ስጠጣውላ በቃ የሆነ የሚጣፍጥ ነገር ካልሆነ ማልጠጣ ሰው ነኝ። የሚመረ ነገር አይመቸኝም እና በጣም ራሴን እወዳለሁ። አይደለም ራሴን ላጠፋ እና አብዷል ስትል ነበረ ነው። እኔ ለማበድ በጣም ብዙ አመት ይፈጅብኛል እኔ ለማበድ። ምክንያቱም ውሸቷ ደግሞ እኮ ቀመማ እኮ ነው የምታወራው እኮ ከየት እንደምታመጣው ለመሰለሽ በጣም ብዙ ነገር ያሳለፍኩልሽ ስለሆንኩኝ ለማበድ ብዙ አመት ይፈጅብኛል። እንዲሁ በቀላሉ ማብድ ልጅ አይደለሁም ማለት ብዙን ነገሮች በትዕግስት ማሳለፍ ሰው ነኝ። ከዛሬ ነገ ይሻላል ብዬ የማምን ሰው ነኝ። ሁሌ እግዚአብሔርን የያዘ ሰው ደግሞ ተስፋ አይቆርጥም ሁሌ። ስለዚህ እግዚአብሔር ከኔ ጋር ስለሆነ ተስፋ ቆርጬ አላውቅም። በባረ ያልገባቸው አንዳንድ አሉ እንትን ኮሜንት እያነበብኩ ነው። ቆይ አንዴ እሷማ በእሷ ቤት ኢንሹራንስ እሷማ በእሷ ቤት ኢንሹራንስ ልትበላ። የምን ኢንሹራንስ? ኢንሹራንስ የሚባል የለም። ኢንሹራንስ የሚባል እሷ ማንችና ነው
ኪችን ቁጭ ማለት ነው። አመሰግናለሁ። እግዚአብሔር ያክብርልኝ። በዚህ አጋጣሚ በቤተሰቦቼ በውስጥም ለጻፋችሁልኝ ስማችሁን መጥቀስ ካለብኝም እነ ሊያሾ በጣም ማከብራችሁ እህቶቼ እግዚአብሔር ይማርህ ላላችሁኝ በውስጥ የጻፋችሁልኝ ናፍቆት ቤተሰቦቼ የቲክታክ ቤተሰቦቼ በዚህ ጋም ደግሞ እግዚአብሔር ይማርህ ላላችሁኝ ሁላችሁም በአጠቃላይ እግዚአብሔር ያክብርልኝ። በጣም ነው የማመሰግናችሁ። እኛ ዛሬ ወተን እንደዚህ ልንናገር የቻልንበት ምክንያት በዛ ብለን ነው። ምክንያቱም እኛ እግዚአብሔርን ልናመሰግን ነው እንጂ እስከዛሬ ድረስ ቸግሮናል ወይ ርቦናል ወይ ደግሞ አተናል ብለን አይደለም። እና ግን እግዚአብሔር ልናመሰግን ነው። ሄለን አራያ በጣም ነው የማመሰግንሽ። እግዚአብሔር ያክብርልኝ። ቴንኪዩ። እና እስከዛሬም ድረስ ዝም ያልነው ዝም ማለት ስላለብን ነው። እስከዛሬም ድረስ ለዚህ በሽታ ራሱ በጣም እንድጎዳ ያረገችኝ እሷ ስለሆነች ነው። መናገርም አልፈለግኩም ነበረ። ግን በቃ አሁን ግን በጣም የእሷ ንግግር በዛብን፣ ከዚህ ከአቅማችን በላይ ሆነ። ምክንያቱም እኛ ረስተናት ነበረ፣ ንቀናት ነበረ። ምክንያቱም መናገር ስለሷም አንፈልግም ነበረ። ግን በጣም አበዛችሁ። እንደ ተራ ሰዎች ያየችን። እኛ በጣም ከእሷ የበለጠ ጥሩ ጭንቅላት አለን፣ አስተዋዮች ነን። ነገ ደግሞ ሰዎች ሆነን ደግሞ ሰው የምናግዝ ሰዎች ነን እንጂ በመልካም ነገሮች መምጣት የምንፈልግ ሰዎች ነን። እንደተባለው ተገቢ አልነበረም። ግን ምንድነው እግዚአብሔርን ማመስገን ደግሞ ፈለግኩኝ። እግዚአብሔር በስቅለት ምድር በሐሙስ ምድር እግዚአብሔር ሲያስገባኝ ስዊት አመሰግናለሁ። እግዚአብሔር ሆስፒታል ሲያስገባኝ ይህ ሁላ ቀን ጊዜ የምጠብቃት ቀን ስለነበረች ነው። መታየት መታከም እፈልግ ነበር እና መስራት እፈልጋለሁ። ለመስራት ደግሞ የግዴታ ሆስፒታል መግባት አለብኝ እና እግዚአብሔር ረድቶኝ እዛ ደረጃ ላደረሰኝ አምላኬን አመሰግነዋለሁ። ከዛ በተረፈ ግን የትኛውም ክፉ ነገር አድርጌባቸው አይደለም ሰዎች እኔ ላይ ክፉ ያደረጉብኝ። ኖርማል በቃ ክፉ ስለሆኑ እንጂ እኔን አልቅሰው ለምነው አምጥተው በዛ ላይ ደግሞ ወረቀትህን አንሰጥህም ብለው ወረቀት መጨረስ የሚችሉትን እንደ ቀላል ማለቅ የሚችለውን እንደ ከባድ አድርገውብኝ ለዚህ ላደረሰ ሰላምዬ አመሰግናለሁ። ለዚህ ላደረሱኝ በጣም ነው የማዝነው። ናፍቆት ቴንኪዩ። ቤተሰብ ክላስ ሁላችሁም በጣም ነው እግዚአብሔር ያክብርልኝ በውስጥ ለምትጽፉልኝ እና ለዚህ ደረጃ ያደረሰችኝ እሷ ነች። እና ዛሬ ላይ መናገር የፈለግኩት እጅግ በጣም ላቭ ቴንኪዩ። በጣም መጥፎ ሰው ስለሆነች ነው ሬቼ ቴንኪዩ። እና እኔ እግዚአብሔር ማመስገን እንፈልገው ጥሩ የማይጥላችሁ እግዚአብሔር ነው። ዛሬ ላይ እኔ አጥንት ተሰንጥቋል ቢባል ነገ ኦፕራሲዮን አድርገው ወይም ደግሞ ይሰፉታል ወይ የሆነ ነገር ይበይዱታል ወይ የሆነ ነገር ያደርጉኛል። ያው ጀርመን ሀገር ነው ያሉት። እግዚአብሔር የተመስገን ይሁን። ግን መልካም ነገር መጥፎ ነገር አላረኳቸውም ነበረ። እኔ በአጠቃላይ እንዲስማቸውንም መጥቀስ አልፈልግም። መጥፎ ነገር አላረኩም ነበረ። በቃ እንደ ስራ አይቼ እንደ ስራ ጠርተውኝ ነበረና እንደ ስራ ጠርተውኝ ደግሞ እንደ ክፉ ነገር አድርገው እዚህ ደረጃ ሲያደርሱኝ እኔ ወጥቼ እንኳን እንደዚህ አድርገውኛል አላልኩም እኮ። ከበደኝ ለመናገርም ራሱ። ለምን ዛሬ እንደዚህ ሆነ እንደዚህ ሊለን መጣ ምናምን። የሰውንም እኮ አስተያየት ራሱ ትፈራላችሁ። እንደዚህ ሊለምን መጣ ወይ እንደዚህ ሊጠይቅ መጣ የሚባለው ነገርም ትፈራላችሁ። እንደዛም ማለት አልፈለኩም። በቃ ሁሉም እግዚአብሔር እንትን ይበል። በቃ እሱ መልሱን ይመልስልኝ ነው ያልኩት። ምክንያቱም ፈጣሪ በቃ ሁሉንም ነገር ፈጣሪ መልሱን ይመልስ ነው ያልኩትና ያው በመጨረሻም እግዚአብሔር መልሱን መልሶልኛል። ሐሙስ ዕለት ገብቻለሁ ሆስፒታል። እሑድ ዕለት ደግሞ የትንሣኤ ዕለት ያው ማርዬ እኔ ከገባው ጊዜ ጀምሮ ሌሊቱን ሙሉ ነው የምትመላለሰው ወደዚህ። እግዚአብሔር በጣም ታላቅ ነውና እንዳይደብረኝ እንዳይከፋኝ እዚህ መታ ዶሮ ሰርታ ቡና አፍልታልኝ ምናምን እኔ ደስ እንዲለኝ ዓመት በዓል እንዲመስለኝ እዚህ ጋር ብዙ ነገር የለመድኩ ልጅ ነኝ። እንዳይደብረኝ ላደረገችልኝ ነገር እዛ ጋር ወጥቶ የሚጨፈርበት ምናምን ነገር አይደለም። ሰው ወጥቶ ጨፍሮ አንድ ሰው ሆስፒታል ገባ ሲባል እግዚአብሔር ይማረህ ነው እንጂ እኛ ስንል የምናውቀው የሚጨፈርበት ጊዜ ላይ ከደረስን እግዚአብሔር ይቅር ይበለን። ምክንያቱም ብዙ ስራ መስራት የምችል ልጅ ይኸው ጀርባዬን ተይዤ እስካሁን ድረስ እንዳልታከም አድርጋኛለች እና ያው አንዳንዴም ገብቷል። በዛ ነው። ግን ቴንኪዩ ጃፒ አመሰግናለሁ። እግዚአብሔር ያክብርልኝ ብሮዬ። ቴንኪዩ ራይ
ልጋ ታውቃለች 24 ሰዓት ስታብድ የምትውለው የግዴታ ለመልስ አልሰጡኝም ነው ገባ ተመልካይ ስላጣች ድባቡ ስለቀዘቀዘባት ነው። አንተ ራስህ ሕክምናን ተከታተል፣ ጸሎትን አድርግ። ግን ስትወጣ የሆነች ትንሽ ፕሮግራም ብታረክ ፍቅረኛ ጋር ያ ነው ለሷ ወደ ሆስፒታል እንድትሄድ የሚመራት ገባ። የሰው ልጅ በመልካም ነገር ነው የምታሸንፈው። እንደዚህ አይነት ቅሌታም ለፈለፈች አለፈለፈች እናንተ ላይ ምንም አጠገብ መታት ነካክ ገባ። አሁን አንተ በዚህ ሰዓት ማሰብ ያለብህ መጨነቅ ያለብህ ስለ ጤና ነው። ያ ማንጃፒ ያ የግል አስተያየቴ ነው ብራዘር። ጃፒ በጣም ነው የማመሰግነው ብራዘር።